ሰላም ለእናንተ ይሁን ተመልካቾቻችን። ይህ ያው ምስክር ሳምንት የቴሌቪዥን ዝግጅታችን ሰዓቱን ጠብቆ እነሆ ጀመረ። ይህንን ፕሮግራም ለመከታተል ሁላችሁም ሰዓቱን ጠብቆ እየተከታተላችሁ የምትገኙ በኢቫንጀሊካል ቴሌቪዥን በአየር ላይ በሳተላይት የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁንም ላመሰግናችሁ እወዳለሁ። እንግዲህ የህያው ምስክር ዝግጅታችን የብዙ ሰዎችን ህይወት እየነካ የብዙ ሰዎችን ጓዳ እየዳሰሰ ነው። እንግዲህ በዚህ ፕሮግራማችን የምናቀርባቸው እንግዶች የተለያዩ እንግዶች በብዙ ከተለያየ አቅጣጫ የመጡ ከተለያየ ባክግራውንድ የመጡ እንደሆኑ ሁላችሁም አይታችኋል። እንግዲህ ዛሬም ደግሞ እንደገና አንድ እንግዳ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳዬ ከአሜሪካን ሀገር የመጣ እንግዳ ነው። ይህ እንግዳዬ እንግዲህ በተለይ ያገናኘን አንድ መጽሐፍ ጽፎ ነበር። ይህ መጽሐፍ $10 መልእክት ይላል። እንግዲህ $10 መልእክት ምንድን ነው? አሁን ይህ መጽሐፍ ሙሉ በሙሉ አናየውም፣ ግን በዚህ መነሻ አድርገን በኋላ መጨረሻ ላይ ስለ መጽሐፉ በደንብ እንትላለን። ዶክተር ሰዋለም መብራቴ ይባላል። ዶክተር ሰዋለም መብራቴ በስቱዲዮአችን ተገኝቷል። እንኳን ደህና መጣ። እንኳን ደህና ቆየኸኝ ወንድም ተስፋዬ። በመጀመሪያ በእውነት ከልብ ማመስገን እፈልጋለሁ ይህንን እድል ስላገኘሁ እና የመጽሐፉን ለማስተዋወቅም ይህ እድል ስለተከፈተልኝ በእውነት ጌታ ብዝቶ ይባርክ ማለት እፈልጋለሁ። እንዲሁም ደግሞ ከአንተ ጋር የሚሰሩ ወገኖችንም ማመስገን እፈልጋለሁና በጣም ትልቅ እድል ነው ለኔ። በእውነት ይህንን መጽሐፍ እንድጽፍ ሐሳቡን በልቤ እግዚአብሔር ካስቀመጠ ጀምሮ እንዴት ነው ተደራሽነት እንዲኖረው ማደርገው የሚለው ትልቅ ጥያቄ ነበረ። ያው በቤተክርስቲያናችን በአትላንታ ወንጌላዊት ቤተክርስቲያን የመጀመሪያዎቹ 2 ሳምንታት ላይ በደንብ ተሽጧል። ብዙ ሰዎች ገዝተዋል። በነጋታውም አንብበው ጨርሰውም የደወሉልኝ በጣም ያበረታቱ ሰዎች ነበሩ እና በዛም በጣም ደስ ብሎኛል። ግን በዛ ብቻ እንዲቀር አልፈለኩም። በተለይ በዚህ በኢትዮጵያ ውስጥ እንግዲህ ችግሩም በብዛት የሚታየው እዚህ ስለሆነ ለዛ ችግር መፍትሄ የሚሆኑ አንዳንድ ጠቋሚ ሀሳቦችን መጽሐፉ ስለያዘ እና በይበልጥ እንደው ተደራሽነት እንዲኖረው ለማድረግ እጥር ነበርና ይህንን እድል አግኝቻለሁ። ጌታ ብዝቶ ይባርክ። እንግዲህ በጣም ጥሩ። ይሄ $10 መልእክት የሚለው በትንቢት አገልግሎት ላይ ያተኮረ ትምህርታዊ ልቦለድ ይላል። ለየት ያለ ነው በአቀራረቡና ይሄን በተመለከተ በዚህ በኢቫንጀሊካል ቴሌቪዥን የብዕር ትሩፋት የሚል ዝግጅት እንጀምራለን። የብዕር ትሩፋት ማለት ምንድነው? ብዙ መጽሐፍቶች እየወጡ ነው ያሉትና እነዛ መጽሐፍቶች ደግሞ ተጽፈው ለትውልድ ይቀመጣሉ። ብዙ ሐሳብን ይዘዋል። እነዚህ እየጻፉ ያሉ መጽሐፍቶችን በተመለከተ በዝርዝር የምንቃኝበት የብዕር ትሩፋት ፕሮግራም ላይ እንመለሳለን። ግን ይሄን መጽሐፍ የጻፈው ሰው ማን ነው? ከየት መጣ? ህይወቱ ምን ይመስላል? ዛሬ አሁን እንግዲህ በዋሽንግተን ሳይሆን በአትላንታ ዋሽንግተን ነበርክ። ከዋሽንግተን ወደ አትላንታ በተለይ ቄስ ዶክተር ቶሎሳ ጉዲና ወደሚመሯት ቤተክርስቲያን እዛ ሄደሃልና እዛ ነው የምታገለግለው። እዛ ከመድረስ በፊት ግን ብዙ ውጣ ውረዶችን አልፈሃል። ስለዚህ ዛሬ የምናየው በሕያው ምስክራችን ይህን መጽሐፍ የጻፈው ዶክተር ሰዋለም ከየት ተነስቶ እዚህ ደረሰ የሚለውን እስቲ ከልጅነት ጀምሮ ታሪክን ተርክልን። ቤተሰቦቼ ያደግክበት አካባቢ። ልክ ነው። በጣም አመሰግናለሁ። የተወለድኩት እንግዲህ ክፍለ ሀገር ነው። የክፍለ ሀገር ልጅ ነኝ። ጎጃም ክፍለ ሀገር ብቸና በምትባለው ወረዳ ውስጥ ነው የተወለድኩት እና ከዛ በኋላ 6ኛ እና እስከ 6ኛ ከጨረስኩ በኋላ በጣም ገጠር ስለነበረ ከዛ በኋላ ትምህርት ቤትም ስላልነበረ በአካባቢው ያው ማለት ከትምህርት ቤት ጨርሰህ ከመውጣት በፊት ቤተሰቦች ምን ይመስላሉ? የአካባቢው ሁኔታ ምን ይመስላል? ያደግክበት ህብረተሰብ ምን ይመስላል የሚለውን ትንሽ። እንግዲህ ያደግኩበት ህብረተሰብ ያው እንደሚታወቅ እንደማንኛውም የገጠር ህብረተሰብ ያው በእርሻ ላይ የተመሰረተ እና ቤተሰቦቼ በጣም እንግዲህ ብዙ በጣም ሀብታሞች ባይሆኑም በጣም ታታሪዎች፣ በጣም ሰው የሚወዱ በአካባቢውም በጣም የታወቁ ሰዎች ነበሩ። የፍቅር ሰዎች እንደነበሩ በጣም አስታውሳለሁ እና ብዙ ሰዎች እንግዲህ ቤተሰቦችን በጣም አፕሪሼት ያደረጓቸው እንደነበረ አሁን በደንብ ነው የማስታውሰውና
በጥሩ ቤተሰብ ውስጥ ነው ያደግኩት። 5 ወንድሞች ነበሩኝ። እኔ መጨረሻ ነኝ። የመጨረሻ ልጅ ነኝና አዎ የመጨረሻ መሆኔን ብዙም አልወደውም በነገራችን ላይ። ምክንያቱም ትንሽ መሆኔን ብዙ ነገር አይችልም እየተባልኩም ስላደኩ እሱንም ብዙ አልወደውም ነበረ እና ሁሉን ነገር መቻል እንደ ወንድሞቼ እኩል መስራት ፈልግ ነበር። ምን ይሰሩ ነበር? እርሻ ላይ ነው? ያው እርሻው ነው እና ስለዚህ አንተ ማረስ ፈልገህ ይከለክሉ ነበር ማለት? አንዳንዴም እንድሞክር ያደርጉኛል። ግን እንደነሱ ደግሞ አለመሆን መቻሌ በጣም በሳጭ ነበርና መጨረሻ ላይ ያው በቃ ለትምህርትም እድሜ ሲደርስ ለትምህርት መግባት አለበት የሚለው እድል የመጀመሪያ እድል ተሰጠኝ ማለት ነው። ያው እንግዲህ በስራውም ብዙም ስላልሄድኩም ትንሽም ስለነበርኩ መሰለኝ እና አይ ቲንክ የእግዚአብሔር ሐሳብም ይመስለኛልና እንትኔን በደንብ የኔን ደስቲኒ የኔን ዓላማ የተወለድኩበትን ዓላማ እግዚአብሔር እንዳገኝ ፈልጎ ይመስለኛል። ልኮቹ ትምህርት አልገቡ የተወሰነ ተምረው አቋርጠዋል። የሆነ በሽታ ገብቶ አቋርጠው ነበረ። ከዛ በኋላ ተመልሰው የሆነ ተስቦ በሽታ በአካባቢው ስለገባ ትምህርት ቤት ደግሞ ያው እንግዲህ ብዙ ተማሪዎች ተጠጋግተውም ስለሚቀመጡም ብዙ ኢንተራክሽን ስላለ ከዛ ፍርሃትም የተነሳ ማቋረጥ ነበረባቸው። እኔ ለትምህርት ስደርስ ገባው። ያም ችግር በጊዜው አልነበረም። ከዛ ትምህርት ቤት ስገባ በጣም በቃ አእምሮ የተከፈተ እግዚአብሔር በጣም ረዳኝ እና ከክላሴ ያው ከክፍሌ በጣም ቶፕ ከሚባሉ ተማሪዎች መካከል ነበርኩና በጣም በቃ ትምህርት ለኔ በጣም ቀላል ነበር። በቃ ማጥናት እንኳን አያስፈልገኝም። መንፈሳዊ ህይወትስ ቤተሰቦችስ ምን ይመስል ነበር? ያኔ በእርግጥ በኦርቶዶክስ እምነት ውስጥ ነበሩ ቤተሰቦቼ። በዛም ውስጥ ቢኖሩም በጣም ግን አክራሪዎችም አልነበሩ። እኛም አልፎ አልፎ ቤተክርስቲያን እንሄዳለን፣ ግን ብዙ እዛ ውስጥ ገብተን እንትን አንልም ነበርና ያው ቤተሰባችን ትንሽ ሊበራል ነበር፣ እንደው ላላ ያለ እንትን ነበረው ብዬ አስባለሁ። ከዛ ያንን እንግዲህ ትምህርት ቤት በጣም የመጀመሪያ 3ኛ ክፍል ነው የጀመርኩት ትምህርት ቤት። ገና በቃ አሃው መጻፍ መደመር መቀነስ ኦሬዲ ትምህርት ቤት ውስጥ ጨርሻለሁ። ወንድሞቼ ያውቁ ስለነበረ ከነሱ ጋር ፎካከራለሁ። በሺ ቤት ማባዛት፣ በሺ ቤት ማካፈል፣ እንዲህ አይነት ነገሮችን ቤት ውስጥ በቃ ነው ስለምንወዳደር ኦሬዲ ጨርሻለሁ። ስገባ አሁን ያስፈልገኝም ማንበብ መጻፍ 3ኛ ክፍል ገባሁ። ከመጀመሪያው ላይ ቄስ ትምህርት ቤትም አልተማርኩት። ቄስ ትምህርት ቤትም እንደውም የለም አልነበረም በዛ ጊዜ። አዎ ነው የሚገባው የመንግስት ትምህርት ቤት እና በቃ የመጀመሪያው አመት ከአንደኛ ወደ 3ኛ ክፍል እንደገና ገባሁኝ። ሲያዩኝ ያው ጥሩ እንትን ነበረኝና ከአንደኛ ሴሚስተር ለአንደኛ ተማርኩኝ። ከዛ ሁለተኛ ሴሚስተር ወደ 3ኛ ክፍል ተዛወርኩ ማለት ነው የአመቱ መጨረሻ ላይ። ከዛ እንደገና ከ3ኛም ወደ 5ኛ እንደገና እንዲሁ ዳብል ያኔ ይፈቀድ ስለነበረ አይ ዶንት ኖ አሁን ይፈቀድ እንደሆነ አላቅም። ከዛ 6ኛ ላይ ግን ማቆም ነበረብኝ ሚኒስትሪ ስለሆነ ዳብል ሄጅንት ማለት አልተፈቀደልኝም። ምክንያቱም ሚኒስትሪን በደንብ ማለፍ ስለነበረብኝና ከዛ ሚኒስትሪ በጥሩ ውጤት ነው ያለፍኩት። 95 በላይ ነው ያመጣሁት፣ 97 ምናምን ይመስለኛል። ከዛ ያንን እንትን ሲያዩ ወንድሞቼ ደግሞ አዲስ አበባ 2 ወንድሞቼ ነበሩ እዛ ላይ እንዳቆም አልፈለጉም እና መምጣት አለበት ወደ አዲስ አበባ ተባለ። እዛ መጣሁኝ። 7 እና 8ን እዚሁ ቀጠልኩኝ። አንድ ባስሊዮስ ትምህርት ቤት የሚባል አለ። ያው ለጊዜው የተገኘው እሱ ስለነበር እዛ ውስጥ ገባሁ። ግን ጥሩ ጊዜ ነበረኝ። እዛ 8ኛ ክፍል
ራሱ በጣም ጥሩ ውጤት 99 ይመስለኛል ያመጣሁትና እንግዲህ እግዚአብሔር እንትኔን ወደ ዓላማዬ እሱ ወደሚፈልገው ነገር እንዴት እንዳስገባኝ ለነገር ፈልጌ ነውና እግዚአብሔር በዛ ውስጥ አስገባኝ። በነገራችን ላይ አባቴ በጣም ነበር የሚፈራው ገጠር ውስጥ እያለሁ ነገሮችን ከወንድሞቼ እኩል ስለማልችል እንዴት ነው ይሄ ልጅ መጨረሻው በዚህ ከቀጠለ ሰክሰስፉል አይሆንም በግብርናው የሚል እንትን ነበረውና ስጋት ነበረውና ሲናገር ሰማው ነበር። እግዚአብሔር ግን በቃ በተለየ ሁኔታ እንትኔን አስተካከለ። በቃ ዓላማዬን አስተካከለና በትምህርት በጣም በቃ አዲስ አበባ መጥቼ የአዲስ አበባ ተማሪ ደግሞ ምንድነው ወደ ማለት ያው የልጅነት የምትታበየው ነገር አለ አይደል? ከገጠር ሲመጡ እኮ አዲስ አበባ ምንም አይመስለኝም። እኔ መንገድ ባቡሩ መንገድ ላይ ቁጭ ብዬ ባጠና ምንም አልረበሽም ነበር። እስከዛ ድረስ ፎከሱ ነበረኝ እና ብዙ ጊዜ አላጠናም። ልክ የፈተና ጊዜ ሲደርስ ብቻ ነው ቁጭ ብዬ የማጠናው። ይሄ ቪዲዮግራፊክ ሚሞሪ ነበረኝ እና አስተማሪ የትኛውን ቃል በየትኛው ቦርድ የትኛው ጎን ላይ እንደጻፈው ብላክ ቦርዱ ላይ መሃል ይሁን ጎን ይሁን ታች ይሁን ላይ ይሁን በደንብ አስታውሰዋለሁ። ልክ እንደ ቪዲዮ ልክ ደብተሬን ሳጠና እሱን ነው የማስታውሰው። እና እንደዛ አይነት ሚሞሪ ትልቋ ልጅም እንደዛ አይነት ሚሞሪ አላት፣ የቪዲዮግራፊክ ሚሞሪና ልክ እንደ ምስል ቁጭ ብሎ ልክ እንደ ምስል በቃ እንትኑን ደብተሬን ሳይ ይሄንን እዚህ ቦታ ጽፎት ነበር የሚለውን ነገር አስታውሳለሁ። እና በዛ ቀጠልኩኝ። 8ኛም ጥሩ ውጤት አመጣሁ። አይ ቲንክ 99 ነው ያመጣሁት። ከዛ አየር ጤና ገባው ማለት ነው። አየር ጤና ቅርባችን ስለነበረ ከዛ ጨረስኩኝ ማለት ነው 12ኛን። አይ ቲንክ በእኛ ጊዜ በዲግሪና ፕሮግራም በዲፕሎማ ፕሮግራም ማለፍ በጣም ከባድ ነበረ። ስንት ዓመተ ምህረት ማለት ነው? አይ ቲንክ በስንት ዓመተ ምህረት ነበር? በ79 ይመስለኛል። 79 እና ወደ 250 ሺህ ተማሪ ነበር የተፈተነው። 79 ክፍል ስትገባ 79 ነበር። 79 ላይ ነው። የኔ ታናሽ እኮ መስለኝ ነበር። አያው እንግዲህ የሚገርም ነው። አይ ነው። እና ብዙዎች እንደዛ ነው አልተለወጥክም ይሉኛል እንዴ። በጣም አሁን እኔ በጣም ታናሽ አድርጌ ነበር የወሰድኩት። አይ ነው። ፀጉሬም ትንሽ ሙሉ ስለሆነ ነው ሃይስኩል የጨረስኩት ነው አይደለ? 79 ማለት እኮ በጣም እንግዲህ 4 ዓመት ልዩነት አለ ማለት ነው ስንጨርስ ራሱ። እና ከዛ ጨረስኩኝ። አይ ቲንክ 250 ሺህ ተፈትኖ 10 ሺህ ነበር በዲግሪና በዲፕሎማ ያለው። ያኔ መንግስት ነበር የሚመደበው። ያው መንግስት በቃ የተወሰኑ 3 ምርጫዎችን ሞላለን ከመፈተናችን በፊት። ከዛ እንግዲህ ጥሩ ውጤት ካለን ከ3ቱ አንዱን እናገኛለን። አለዛ መንግስት እንደፈለገ ነው የሚመድብ ቦታ ባለበት ቦታ ማለት ነው። በተገኘበት የግል ምናምን የሚባል የለም። የግልም አልነበረም በዛ ጊዜ ጭራሽም አይሰማም ነበር። ሃይ ስኩል እኮ ስንማር ታስታውስ እንደሆነ የሀብታም ልጆችም አብረውን ነበር ሁሉም አብረውን ነበር የሚማረው። የግል ትምህርት ቤት አለ ያኔ። ምናልባት ሊሴ እነሱ ነበሩ። የውጭ ዜጎች ካቴድራል አሜሪካን ስኩል፣ ካቴድራል ስኩል እንደኚህ ነበሩ። በቃ የግል የምናውቃቸው በዛ ጊዜ። እና በቃ አለማያ ተመደኩ። 3ኛ ምርጫ ነበር። ያው አማካሪያችን አስተማሪያችን ነበረ። ያው ፋሚሊ ውስጥ ቤተሰብ ውስጥ ኮሌጅ የገባ ስላልነበረ ያው አስተማሪያችን ሰብሰብ ብለን ጠየቅነው እንዴት እንሙላ የትኛው ይሻላል ምናምን ስንለው ያው አለማያ ግብርና ዩኒቨርሲቲ እንደ ከምርጫዎቹ አንድ ጥሩ ምርጫ እንደሆነ ስለነገረን 3ኛ ላይ ሞላሁት። በዚህ ሁሉ ጊዜ ጌታን አልሰማም። ስለ ጌታን አላቅም ነበር። ይመሰክርልህም ሰው የለም? አንድ ወንድሜ ነበረ፣ ታላቅ ወንድሜ ጌታን ያውቅ ነበረ። ያን ጊዜ ያውቅ ነበረ እና አልመሰክርልህም? መስክሮልኛል በእርግጥ ግን ሁላችንም ታላቅ ወንድማችን ጋር ስለምንኖር ብዙ ነፃነት አልነበረውም።
አንዳንድ ካሴቶችን ያመጣል። የድሮ ይሄ በስክሪፕቶ ያዞርን የምንሰማው አይነት ካሴት እሱ ነበረ። እሱን እናስገባለን። ቴፕ ነበረ። ታላቅ ወንድማችን ሲመጣ አውጥተን እንደብቃለን፣ ወይ እንዳይደብቅብን እንግዲህ ወይ በጣም አንዳንዴ ስለማይፈቀድልንም እየተደበቅን ነበረ የምንሰማው። ግን ገብቶ ነው ማለት ምንድነው እንድትደብቅ ያደረገ? እኔ ደስ ስለሚለኝ ነው እንጂ ምንም የተቃወሙበት ምናምን ይናገር ነበር ወይ? ተቃውሞ ምን እንደነበረ ወንድማችን ያው እንግዲህ መጤ ሃይማኖት የሚባል ነገር አለ። ያው እንግዲህ እንደሚባለው በቃ ይሄ እንግዳ ሃይማኖት ስለሆነ እሱም መከተል የለባችሁም አይነት ያው እንግዲህ ጥሩ ጸባይ ስላለን ደስ ይለዋል በአንድ በኩል። በጣም ጠንካራ ተቃውሞ አይደለም። ምናልባት ካሴቱን መደበቅ ወይም ደግሞ ተው እናንተ ይሄን አትስሙ በማለት ደረጃ ነው እንጂ በጣም የጠነከረ ነገር አይደለም የነበረው። ምክንያቱም ደስ ይለው ነበረ። ያው ታላቅ ወንድሜ በጌታ የነበረው ጥሩ ነገር ነበረው። እኔም ደግሞ ከአንዳንድ ነገሮች ስለምቆጠብም ያንን ስለምሰማ ደስ ይለው ነበር። ግን ጌታን በእርግጥ አላገኘሁም ነበረ። መዝሙሩ ብቻ ደስ ይለኛል። መልእክቱ ውስጥ ያለው ግጥሙ ምኑ ሳይሆን ዜማው በጣም በቃ ውስጥ ይገባልና በጣም ነበረ ደስ የሚለኝ መስማት። ከዛ አንድ ቀን ቲንክ 11ኛ ክፍል እያለን መሰለኝ ልደታ መካነ ኢየሱስ ነበር የሚያመልከው። እዛ ወሰደኝና ለመጀመሪያ ጊዜ ማለት ነው ለመጀመሪያና እንሄዳለን። እሺ ብዬ ሄድኩኝ። 11ኛ ክፍል እያለ ማለት ነው 11ኛ ክፍል እያለሁ ከዛ ሄድኩኝ። ቁጭ አልኩኝ። ያው የሚነገረው ነገር ብዙም አይሰማኝም፣ አላዳምጠውም፣ ብዙም አይገባኝም። መዝሙሩም በጣም ደስ ይለኛል፣ ቋይሮ ሲዘምሩ ምናምን ደስ ይለኛል። መልእክቱ ግን ብዙም አይገባኝም። ግን በቃ የሆነ መንፈስ ቅዱስ ግን እንደወረሰኝ በጣም በእርግጥ የሆነ ዓለም ውስጥ ገባሁኝ። በቃና ስንወጣ ባልቻ ልደታ ባልቻ ሆስፒታል እሱ ጋር ባስ እንጠብቅ ነበር እና 36 ቁጥር ነበር ከዛ በቃ ጠየቅኩት፣ ለምን አልነገርከኝም አልኩት። ምኑን ሲለኝ ስለ ጌታ አልነገርከኝም እኮ አልኩት። እንዴ በየጊዜው እኮ ነው የምነግርህ ሲለኝ ነው እንደ ዛሬው አድርገህ ግን አልነገርከኝም አልኩትና በቃ መለወጥ የተሰማው እና የሆነ ዓለም ውስጥ ሰዎች ሲሄዱ አብረውኛል። አካባቢን በደንብ አውቃለሁ፣ ግን የሆነ ዓለም ውስጥ ገብቻለሁ እና ጌታ ረዳኝ። መልእክቱ ባይገባኝ በቃ ውስጤ የሆነ የሆነ ዓለም ውስጥ ገባሁ። ያንን አይነት ስሜት የተሰማኝ መንፈስ ቅዱስ ሞላ። ሁለተኛ ያንን አይነት ስሜት የተሰማኝ የመንፈስ ቅዱስን ኃይል በተቀበልኩ ጊዜ ነውና በጣም የተለየ አይነት እንትን ውስጥ ገባሁኝ። ከዛ ጊዜ ጀምሮ ጌታን ስለዚህ አሁን ወደ ኮሌጅ ስትሄድ ጌታን አግኝተህ ነው የሄድከው ማለት ነው? አግኝቼ ነው የሄድኩት። አግኝቼ ነው ዋናውን ዘለልካ ታዲያ። ከዛ መሀል ላይ ትንሽ መንገዳገር ነበረ። ኮሌጅ ስገባ ምን አጋጠመህ? ከቤተሰብ ቁጥጥር ውጭ ሆንኩ መሰለኝ። ነፃነቱ ተሰማኝ። ከዛ መጠጣት ምናምን ጀመር ከዶርም ልጆች ጋር 1 አመት ትንሽ ተንገዳገድኩ። በኋላ ግን ጌታ ረዳኝና ተመለስኩኝ። ከዛ ያው እዚህ ጌታን ካገኘ በኋላ የሚቀበሉ ወይም ደግሞ የሚያሳድጉ ሰዎች አላስተዋወቀህም ነበር ወንድም? ወይም ደግሞ እሱም አልረዳህም? 11 ዓመት አለ ኮሌጅ ከመሄድ በፊት። ልክ ነው። በጣም ይረዳኝ ነበር። በነገራችን ላይ አባባ ረጋሳ የሚባሉ 3 ቁጥር ማዞሪያ ቀይ እሳቸው ጋር ብዙ ፕሮግራም እንካፈል ነበር። ብዙ ሰው በጣም በቀን 2 ፕሮግራም እንካፈላለን። ጠዋት 1 ከሰዓት 1 ጋሽ ከበደ የሚባሉ እዛው ሰፈር ደግሞ ነበሩ። እሳቸውን ቤት ፕሮግራም ይደረግ ነበረ። መካኒሳ መካኒስ ወክ አድርገን እንሄድ ነበር ተሰብስበን። በዚህ በእንትን በኩል በጉድ ሸፐር ላይብራሪ በኩል በዛ በኩል አቋርጠን እንሄድ ነበረ። በጣም ሩቅ ነው። ጋሽ መኮንን ነገራ ያኔ ያ ጋሽ መኮንን ነገራ ሌሎችም እና አይ ቲንክ አሁን ቄስ ጉግሳ ሆኖ ጉግሳ እነሱ
መጀመሪያ ዘማሪ ነበረ። እዛ ነበር። አሁን አውሮፓ ነው ያለው። አሁን አሜሪካ ነው ያለው። አሜሪካ አግኝቼዋለሁ። አዎ ሰብሩ መጀመሪያ ኳየር ነበረ። በኋላ ግን በፈውስና በትንቢት አገልግሎት ያገለግል ጥላሁንም ይባል ነበር አስታውሳለሁ። አንድ ቀጠን ያለ እሱም ነበር፣ ሌሎቹም ነበሩና በጣም በጣም የሚባርክ ፕሮግራም ሮብ ነበራቸው። እና እኔ የምጸለይበት ርዕስ ባይኖረኝም ሰዎች ነፃ ሲወጡ ሲናገራቸው ስሰማ በጣም ደስ ይለኝ ነበር እና እዛ ሄድ ነበረ። እዛ ተካፍለን መተን ከሰዓት በኋላ ደግሞ አባባ ረጋሳ ቤት እንካፈላለን። በዚህ ሁሉ አልፈን አሁን ኮሌጅ ስገባ ወደ መጠጡም ወደ እንደገና ያ ምንድነው ይሄ አጓጉል ነፃነት መሰማቱ እሱ ነው ትንሽ ልጅነቱም ስላለ በቃ አሁን ማንም ይቆጣጠረኝ የለም። ስለዚህ በቃ እንደፈለኩ መሆን አለብኝ። እዚህም እኮ የሚቆጣጠረኝ አልነበረም፣ በፈቃዴ ነው ጌታን ያገኘሁትና እነዛ ሲሄድ እንግዲህ ትንሽ የመጠጡ ሁኔታ ለተወሰነ ለአንድ ዓመት ያህል እንትን ምናልባት አካባቢ ይሆን አለማያ ነው አይደል? አለማያ ነው አካባቢው ምናምን እንደዛ አይነት ነገር ይበዛል መሰለኝ። ገጠርም ነበረ። አሁን እንኳን ከተማ ሊሆን ይችላል። ምንም ወጥተህ የምትዝናናበት ነገር የለም። ልክ በሩን ስትወጣ ጫት የሚሸጥበት ነው ያለው። ከዛ በተረፈ የተወሰኑ መጠጥ ቤቶች አሉ። ስትመለስ ደብተር ላይ ነው በቃ፣ ሌላ ምንም የምትዝናናበት ነገር የለም። እና እሱም ይመስለኛል አንደኛ ክርስቲያኖችም አላገኘሁም እዛ አዲስ እንደመሆኔ። በኋላ ግን እዛው ዩኒቨርሲቲ ውስጥ የክርስቲያኖች ህብረት እንዳለ ተረዳው። እነሱንም ጆይን ማድረግ ጀመርኩ ማለት ነው። መጀመሪያ ግን ቤተክርስቲያንም አካባቢው አልነበረም። ትንሽ ከተማ ነች ያለችው ባቲ የምትባል እና እንደነገርኩ ባቲ የምትባል አለች ወሎ። አዎ ትልቁ እሱ መሰለኝ። ያቺ ትንሽ የከተማ ነች፣ በሩ ጋር ነው ያለችው እና በብዛት ጫት ነው የሚሸጠው፣ ጫት ኦቾሎኒ ምናምን ነገር እና ያው በቃ እሱ ይመስለኛል እንግዲህ ቸርች ቤተክርስቲያን አለማግኘቱ ወገኖችንም በቅርበት አለማግኘቱ አይ ቲንክ ብቻዬን እንደሆንኩ ተሰማኝ። ስለዚህ ከሌሎቹ ጋር ከዶርም ጓደኞቼ ጋር ከነሱ ጋር እንግዲህ ቀጠልኩ ማለት ነው። ህብረት ማድረግ ጀመርኩኝ። ታዲያ ምን መለሰ? አሁን ከአንድ ዓመት በኋላ ምን አግኝተህ? በኋላ ጌታ ረዳኝ ብቻ ወደ አእምሮ የተመለስኩኝና ይሄ ነገር መልካም ነገር አይደለም ሳይሆን ብዙ እየተጎዳሁ ሄድኩኝ። በውስጤ ሰላም የሚባል ነገር ጠፋ እና ይሄ ነገር ትክክል አይደለም፣ ወደ ጌታ መመለስ አለብኝ የሚለውን ነገር በቃ ጌታ በጣም ረዳኝ እና ተመለስኩኝ። ህብረት ማድረግ ጀመርኩኝ። እዛ በኋላ እንግዲህ ህብረት ከማን ጋር? እዛው ካሉ ተማሪዎችና አንዳንድ ደግሞ አስተማሪዎችም ሰራተኞችም ነበሩ። በጣም ብዙ አይባሉም ግን ጥቂት ነበሩ። ህብረት ነበረ። እዛም እነሱም ጋር ህብረት ማድረግ ጀመርኩ። ዶርምም ደግሞ ተሰባስበው አንድ ላይ የነበሩ ክርስቲያኖችም ነበሩ። ከነሱም ጋር አንዳንድ መጽሐፍ ቅዱስ ጥናት ፕሮግራሞችን ማድረግ ጀመርን እና አሁን በቃ ተውከው ወዲያው መጠጥ የሚባለውን ነገር ተውኩት። እና አልተቸገርክም መተው ላይ? ምንም አልተቸገርኩም። አሁን ለምንድነው መጠጥ የማይጠጣው ሲባል አንዳንድ ሰዎች መጠጣት እኮ አልተከለከለም መስከር ነው እንጂ ይላሉ። እኔ አሁን እዛ ክርክር ውስጥ መግባት አልፈልግም። እንደማያስፈልገኝ አውቃለሁ፣ እንደማይጠቅመኝ አውቃለሁ። ኦልሬዲ አይቼዋለሁ፣ በጣም አይቼዋለሁ። በሱስ ደረጃ ጠጣ ነበር። ዴይሊ መጠጣት ፈልግ ነበር። አሁን ብዙዎቹ አሁን ለምሳሌ እንደ ነገር መተው እንዳለባቸው ያውቃሉ፣ ግን ሲተው በጣም ጉልበት ያንሳቸዋልና አቅም የሆነ ነገር ምንድነው? አይ ቲንክ አንደኛ መወሰን የሚያስፈልግ ይመስለኛል። ስንወሰን ደግሞ ከውሳኔያችን ጋር ጌታም ደግሞ ይረዳናል እና እኔ በቃ ውስጤ ምንም እንደማያስፈልገኝ እንደሚጎዳኝ ምንም ነገር እንደማይጠቅመኝ ተረድቻለሁ እና ጌታም ደግሞ ከውስጤ ያንን ነገር ቆረጠው እና በኔ ኃይል የሚሆን ነገር አይደለም። ያው ብዙዎች እንዳልከው የፎከሩ ተመልሰው እንደገና ይገባሉ እና ጌታ ሲረዳ ነው እና ጌታ ረዳኝ።
አሁን እንደቀደመ እንደነገርኩ እንደዛ አይነት ክርክር ውስጥ መግባት አያስፈልገኝም ነው የምለው። በሃይማኖት መጽሐፍ ቅዱስ እንዲህ ስለሚል እንደዛ ብዙ መሄድ እንችላለን። በዛ አቴዮ የሚልም አለ አይደለ? ወይን ጠጅ ቀልቶ ባየህ ወደ እሱ አትመልከት ይላል። እሱ ሁሉ ክርክር ሳይሆን እኔ አያስፈልገኝም ነው የምላቸው። አንተ በሙከራ በራስህ አይተዋል፣ ምንም አያስፈልገኝም ነው የምለው እና በሱ በቃ ብዙ መከራከር አይችሉም ሰዎቹ። እኔ አይቼዋለሁ አያስፈልገኝም ነው የምለው እና ጌታ ከዛ ገላገለኝ። ከዛ ጨረስኩኝ። አይ ቲንክ ከብዙዎች እንደው የተሻለ ውጤትም ስለነበረኝ ያው እንግዲህ ሰቃይ አልነበርኩም፣ ግን ዲፓርትመንት ውስጥ የተሻለ ነገር ስለነበረኝ እጽዋት ሳይንስ ነበር ያጠናው እና መጨረሻ ላይ አንድ አድቫይዘር ነበረኝ። እንዴ ሰው ዓለም አንተ እኮ ብትወዳደር ጥሩ ነው፣ አሁን እኮ ዩኒቨርሲቲው እየቀጠረ ነው ሲለኝ፣ እንዴ እኔ እኮ ነጥብ የለኝም ስለው ነው አንተ እኮ ዲፓርትመንት ውስጥ ካሉ ተማሪዎች በጣም ከሚሻሉት መካከል እኮ ነህ፣ እዚህ ብትወዳደር ጥሩ ነው። እሺ ብዬ አፕላይ አደረኩ። እዛ ኢንተርቪው ተጠራን። ወደ 8 ልጆች ከየዲፓርትመንቱ እኔን ጨምሮ ደብረ ዘይት ተመደብን ማለት ነው። የምርምር ማዕከል ነበር፣ የአለማያ ዩኒቨርሲቲ የምርምር ማዕከል ነበረ ደብረ ዘይት። እዛ መደቡን። በጣም ደስ አለን። ለአዲስ አበባ ቅርብ ነው። በኋላ ግን የግብርና ምርምር ኢንስቲትዩት ወሰደው ማለት ነው ደብረ ዘይትን። አዲስ አበባ ዩኒቨርሲቲ ስር ነበር ቅርብ ጊዜ። መጀመሪያ በአለማያ ዩኒቨርሲቲ ስር ነበረ። በኋላ የግብርና ምርምር ኢንስቲትዩት እዚህ መገናኛ ሄድኳርተር የነበረው እሱ ያው ምርምሮች በአንድ ኢንስቲትዩት ስር ነው መሆን ያለባቸው ተብሎ ከአለማያ ተገንጥሎ እዛ እንዲገባ ተደረገ። እኛም እዛው ቀጠልን። በኋላ ነው እንግዲህ ትምህርቴን ማስተርስም ፒኤችዲን በዛው መቀጠል የቻልኩት ማለት ነው። እሱን አስመልክቶ እንግዲህ እንደው የእጽዋት ሳይንስና የዚህ ምርምሩ ላይ ስትገባ መቼም እኔ የተፈጥሮ ፊልም ባየው ቁጥር እኔ ባለሙያ አይደለሁም፣ ያዛ ግን ሁሉ ጊዜ እግዚአብሔር ስራ ነው የሚገርመኝ። ሳይንቲስቶች አሁን ሆነው በአንተ ደረጃ ተምረው ሰው እግዚአብሔር የለም የሚሉ አሉና አሁን አንተ እጽዋት ሳይንስን ስትማር እንደው እግዚአብሔርን ግልጥ አድርጎ አይደል እንደሚያሳየው? ይሄ እንዴት አየኸው ያኔ? በጣም ትንሽ እኔ የበለጠ የእግዚአብሔርን ጥበብ የተረዳውበት ነው። እግዚአብሔርን ጥበብ ምክንያቱም አሁን ከእጽዋትም በጣም ጠቦ ደግሞ ወደ ስንዴ የስንዴ በሽታዎች ላይ ነበር ማጠናው። ከስንዴ በሽታዎች ደግሞ እንግዲህ በጣም በሺ የሚቆጠሩ የስንዴ በሽታዎች አሉ። ምን ያክል እየሰፋን ወደ ውስጥ እየገባ ስትሄድ ራሱ በጣም እየሰፋ ይሄዳል። ሌላውን ጥለ ነው እንግዲህ እያጠበብክ የምትመጣው። ኢቭን ያቺ የጠበበችዋን ራሱ ማስተር ማድረግ እሱ ሙሉ ለሙሉ ማወቅ ራሱ ያስቸግራል። እና ስንዴ በሽታዎች ደግሞ የዋግ በሽታ የሚባል አለ። ከዋግ በሽታዎች ደግሞ 2 አይነት አለው፣ የቅጠልና የግንድ የስንዴ የሚባል አለ። እሱን በተመለከተ ማጥናት ጀመርኩኝ እና የስንዴ በሽታ ፈንገሱ ብዙ አይነት ሬሶች አሉ፣ ሬስ ነው የሚባሉት እና የአይነት ጄኔቲካሊ ይለያሉና እነሱ ራሱ በሺ የሚቆጠር አይነት አላቸው ወደ ውስጥ ስትገባ ማለት ነው። እና መጨረሻ ላይ ፒኤችዲን ስሰራ የእያንዳንዳቸውን የጄኔቲክ ሜካፕ አይደለም በእንግሊዝኛ ምን እንደሚባል አላውቅምና ዘረመል የነሱን ለማጥናት ሁሉ ሞክሬያለሁና እነሱን የሚቆጣጠር የስንዴ ዝርያ ለማግኘት የሚረዳ ጥናት ነበረ ማለት ነው። መጨረሻ ላይ ተደረገው። አሁን ስታየው እንዲህ ገብተህ ስታየው እግዚአብሔር እንዴት ጥበብ እንደተጠቀመ ሰው ቆፍሮ እንደማይደርስበት በጣም ሌላውን ሁሉ ጥለህ ራሱ ትንሽ እያጠበብክ ስትመጣ ራሱ እሱን ራሱ ጨርሰህ አታውቀውም እና የእግዚአብሔርን ትልቅነት ነው የምትረዳው። እና እንደውም ብዙ ሳይንቲስቶች እኮ እግዚአብሔር የለም የሚሉ ሰዎች ይህንን ሲያዩ ነው። ለምሳሌ ፊንገር ፕሪንታችን፣ የእጅ አሻራችን፣ የአይን አሻራችን አሁን ደግሞ በቅርቡ አይ ቲንክ የሳይንቲስቶች የደረሱበት ይሄ
ምንድነው ስኖው በረዶ ሲጥል የተለያዩ አይነት ሼፕ እንዳላቸው እያንዳንዱ አንዱ ከሌላው ፈጽሞ በቅርጻቸው ማለት ነው ውበቱ እና እነሱን በአጋጣሚ አይደለም አንዱ ከሌላው የተለየው የሆነ ዲዛይነር መኖር አለበት ያንን የተለያዩ አድርጎ ለመፍጠር የሆነ ዲዛይነር የሆነ ፈጣሪ መኖር አለበት ብለው ወደ ጌታ የሚመጡ ብዙ ሳይንቲስቶች አሉ። እስቲ እዚህ ላይ እንያዘውና ተመልሰን እንመጣለን። የእረፍት ሰዓታችን ደርሷል። ተመልካቾቻችን የሕያው ምስክር ዝግጅታችንን በኢቫንጀሊካል ቴሌቪዥን እየተከታተላችሁ ያላችሁ እንዲሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ይህ የዝግጅታችን አጋማሽ ነው። ቀጣይ ዝግጅት አለ። ባላችሁበት ጠብቁን። ተመልሰን እንመጣለን።